የእግዚአብሔር መንግስት በመካከላችን እንዴት ይገለጣል? የመጀመሪያ ነገር ማወቅ ያለባችሁ ነገር የእግዚአብሔርን መንግስት በተመለከተ እንዴት ይሰራል። ዕብራውያን ምዕራፍ 3 ላይ የተገባን የተስፋ ቃል ወይም የተነገራቸውን ከእግዚአብሔር የሰሙትን የተስፋ ቃል የወረሱና ያልወረሱትን እስከ ምዕራፍ 6 ድረስ ያስተምራል። ምዕራፍ 3 ላይ የተስፋ ቃል ተሰጥቷቸው አልወረሱም ይላል። ምዕራፍ 6 ላይ ስትሄዱ ደግሞ አንድ ትውልድ የተሰጠውን የተስፋ ቃል ወረሰ። መጽሐፍ ቅዱሳችን ሲናገር የወረሱትም በድል ወረሱ አይልም፣ ያልወረሱትም በድል ነው ያልወረሱት አይልም። የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር አቋም በትንቢት ተነግሯቸዋል። ከዛ አንድ ትውልድ ትንቢቱን ወረሰ፣ አንድ ትውልድ ደግሞ ምን አላለም ነው የሚለው መጽሐፍ፣ አልወረሰም። ስለዚህ ዕብራውያን ምዕራፍ 3 እስከ ምዕራፍ 6 ስታጠኑ መውረስና አለመውረስ የሚባል ነገር ታያላችሁ። እንግዲህ አዲስ ኪዳን ላይ ዕብራውያን ምዕራፍ 3 እስከ 6 አምጥቶ ጳውሎስ የወረሱና ያልወረሱትን ብሎ ሲጽፍ እያወራ ያለው በአዲስ ኪዳኑም ቤተክርስቲያን ውስጥ የሚወረስ ትንቢት አለ። አካሄድና ስርዓቱን መንገዱን ሰው ካላወቀ ደግሞ ምናልባት ትንቢታዊ ዴስቲኒያቸው ላይ ሰዎች ላይደርሱ ይችላል። አንዳንድ ነገር ከእግዚአብሔር መስማታችሁን ከእግዚአብሔር መቀበላችሁን ብቻ አይደለም ማወቅ ያለባችሁ፣ እንዴት ነው የሚወረሰው የሚለው ጥያቄ ላይ በእግዚአብሔር ቃል ዕውቀት ውስጣችሁ መጨመር አለባችሁ። እግዚአብሔር ዘፍጥረት ምዕራፍ 12 ላይ አብርሃምን እባርካለሁ፣ አበዛለሁ፣ ገናና ስም እሰጥሃለሁ አለው። ምዕራፍ 13 መጨረሻም ላይ ተገለጠለት፣ አበዛለሁ አለው። ምዕራፍ 14 ላይ ዓይን የሚያየውን ሁሉ ላንተና ለዘርህ አወርሳለሁ አለው። ምዕራፍ 15 ላይ ሲደርስ አብርሃም አንድ ነገር ጠየቀ። ይችን ምድር እንዴት ነው የምወርሳት? እየጠየቀ ያለው ፕሪንሲፕል ነው፣ መንገድ ነው። ለምን? እነዚህን 4 ምዕራፍ በሙሉ ትንቢት ጠግቧል፣ ህልም ጠግቧል፣ አዋጅ ጠግቧል፣ የእግዚአብሔር መገለጥ ጠግቧል። አንዳንድ ጊዜ እግዚአብሔር ቃል ይመጣል፣ በህልም ይመጣል፣ በራእይ ይመጣል፣ በትንቢት ይመጣል፣ በአዋጅ መልክ ይመጣል። አብርሃም ትንቢት ሰበሰበ፣ ህልም ሰበሰበ፣ ብዙ መገለጥ ሰበሰበና እግዚአብሔርን አንድ ነገር ጠየቀው። ያልከኝን ነገር ሁኜ የምገኘው እንዴት ነው? ያልከኝን የምወርሰው እንዴት ነው? ያልከኝ ነገር ውስጥ የምገባው እንዴት ነው የሚል መርህ ሲጠይቀው እግዚአብሔር ዘፍጥረት ምዕራፍ 16 ላይ እንዲህ አለ። መርሁን አሁን ማወቅ እንዴት እንደምትወርስ ማወቅ ከሆነ የምፈልገው መስዋዕት አዘጋጅተህ ምን በለኝ አለው፣ ጠብቀኝ። እግዚአብሔር መጽሐፍ ሲናገር በመስዋዕት ውስጥ አለፈ። ከዛ እግዚአብሔር የነገረውን ተስፋ ቃል ኪዳን አደረገለት። እንዴት እንደሚወርስ ስርዓቱን አሳየው። ስለዚህ ወደ ዕብራውያን መጽሐፍ ስንመጣ ትንቢታቸውን የወረሱ አሉ፣ ትንቢታቸውን ያልወረሱ አሉ። ስላልወረሱ ሲናገር የመጀመሪያው ምን አለ ጌታ? ዘወትር በሐሳባቸው ምን ይላሉ? ይስታሉና። ቀጠለና አባቶቻቸውም ልባቸው እንዳደነደኑ ልባቸው ምንድነው አለ? የደነደነ ነው አለ። ሶስተኛ ቀጠለና ጌታ ሲናገር ምን አለ? መንገዴን ምን አላሉም ነው ያለው? አላወቁም። መንገዴን አላወቁም። እንግዲህ ወሳኙ ቶፒክ ምንድነው? ትንቢት እንዴት እንደሚወረስ ምን ማለት አለብን ብለናል? መንገድ ማወቅ አለባችሁ። እግዚአብሔር ያላችሁ ነገር ውስጥ የምትደርሱት እግዚአብሔር ባላችሁ መርህ ነው። እኛን በመረጥነው መንገድ ሄደን እግዚአብሔር ያለን ፍጻሜ ላይ እንመጣለን። እግዚአብሔር ፍጻሜን ያስቀምጣል። ፍጻሜው ላይ የምትደርሱበትን መንገድ ደግሞ ይነግራችኋል። ስለዚህ መተን ምናል የእግዚአብሔር መንግስት በመካከላችን መታለች። የእግዚአብሔር መንግስት በመንፈስ በመካከላችን አለ። መንግስቱ ግን በእኛ መሃል እንዴት ምን ይላል ነው ያልነው? ይገለጣል። እንዴት ነው መንግስቱ የሚገለጠው? የእግዚአብሔር መንግስት በእኛ መሃል እንዴት ነው ማኒፌስት የሚያደርገው? ምክንያቱም የሚገለጠው መገለጡ ስለሆነ ታምራት ያለው የሚገለጠው ነገር ውስጥ ስለሆነ የእግዚአብሔርን እጅ የምታገኙት። መንግስቱ የመጣው በአካል አይደለም። ክርስቶስ ሁለተኛ ሲመለስ የእግዚአብሔር መንግስት በአካል እዚህ ምድር ላይ ይመሰረታል። ክርስቶስ በአካል መንግስቱን እዚህ እስኪመሰርት ድረስ የእግዚአብሔር መንግስት በመካከላችን ያለችው በመንፈስ ቅዱስ አማካኝነት የእግዚአብሔር መንግስት እዚህ አለ። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር መንግስት እዚህ ካለ የእግዚአብሔር መንግስት በእኛ መሃል እንዴት ይገለጣል?
የመጀመሪያው የእግዚአብሔር መንግስት በእኛ መሃል የሚገለጠው ስልጣን ነው። አውቶሪቲ የሚል አነሳን። ቀጠልን የእግዚአብሔር መንግስት እንዴት ይገለጣል ስንል ደግሞ በቅባት አይደለ? በመንፈስ ቅዱስ ኃይል አለ። ሶስተኛ የእግዚአብሔር መንግስት በምን ይገለጣል ሲባል በመንፈስ ቅዱስ ስጦታ አለ። አሁን እነዚህን ሶስት ወሳኝ ጉዳይ ነው እያወራን ያለነው። የመጀመሪያው ያነሳነው ጉዳይ እግዚአብሔር መንግስቱን በሰው ዓለም ለመግለጥ ብሎ ሲጀምር ኦፊሻል አውቶሪቲ ይሰጣል። ከስልጣን ነው የሚጀምረው፣ ከመሾም ነው የሚጀምረው፣ ወይም ስልጣንን ከመስጠት ነው የሚጀምረው። የእግዚአብሔር መንግስት ከማናወጥ ከንፋስ አይጀምርም። የእግዚአብሔር መንግስት ከሆነ ነገር ቁስ ከመያዝ አይደለም የሚጀምረው። እግዚአብሔር መንግስቱን በሰው ዓለም ሲያስገባ በሚያስገባበት ወደ ሰው ዓለም ሲያመጣው በመጣበት ዓለም ውስጥ የመጀመሪያ የሚያደርገው ምንድነው? ኦፊሻል የሆነ አውቶሪቲ ይሰጣል። ከመሾም ነው የሚጀምረው፣ ከሹመት ነው የሚጀምረው፣ ስልጣን ከመስጠት ነው የሚጀምረው ብለን ሰፊ ነገር አጥንተናል አይደለ? እግዚአብሔር መንግስቱን በምድር ሲተክል የመጀመሪያውን ሰው ዘፍጥረት ምዕራፍ 1:26 ላይ ምናል? ሰውም በሚበሩት ላይ በሚሳቡት ላይ በባህር ላይ ስልጣን ይኑረው አለ። ስልጣን ይኑረው አለ። ለአዳም ለሔዋን ምንድነው የሰጠው? እግዚአብሔር ስልጣን ነው የሰጠው። አዲስቷን ቤተክርስቲያንና ደግሞ አዲስ ኪዳንን በአዲስ ኪዳን ውስጥ ያለውን ማህበረሰብ ለመፍጠር ሲመጣ ምናል? ሉቃስ ወንጌል ምዕራፍ 11:19 ላይ፣ ሉቃስ ወንጌል ምዕራፍ 10 ቁጥር 1 ላይ፣ ማቴዎስ ወንጌል ምዕራፍ 10 ላይ መተን ምናል? ኢየሱስ ገና ቦርናጌን የሆነች ቤተክርስቲያን ከመምጣቷ በፊት መንፈስ ቅዱስ ከመውረዱ በፊት ከባለ 50 በፊት የመንፈስ ቅዱስ ስጦታ ከቅባት በፊት ኢየሱስ ኦፊሻሊ ምን ሰጠ? ስልጣን ሰጠ አይደለ? ሉቃስ 11:19 ላይ ምናል? በእባብና በጊንጡን ይረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጣቸው ነው የሚለው? ስልጣን ሰጠ። ሉቃስ 10:1 ላይ ምን አለ? ሌሊቱን በሙሉ ሲጸልይ ያደረ ከደቀ መዛሙርት መካከል 12ቱን መርጦ ምን ሰጣቸው ነው የሚለው? ስልጣን ሰጣቸው። መንፈስ ቅዱስ አልመጣም። ቤተ ክርስቲያን አልተወለደችም። ጸጋ ስጦታዎች አልመጡም። በእግዚአብሔር ኪንግደም ውስጥ ኪንግደሙን በሰው ዓለም ማንቀሳቀስ ሲጀምር እግዚአብሔር የሚሰጠው መጀመሪያ ምንድነው? አውቶሪቲ ነው የሚሰጠው። ስልጣን ነው የሚሰጠው። ከስልጣን ከሹመት ነው የሚጀምረው። እግዚአብሔር ዙፋኑ በሰማይ ነው። እግዚአብሔር በሰው ዓለም ሊገዛ ሲፈልግ ለሰው ልጆች ለመረጣቸው ሰዎች ምን ይሰጣል? ስልጣንን ይሰጣል። በስልጣን አማካኝነት የእግዚአብሔር መንግስት በሰው ዓለም መገለጥ፣ መንቀሳቀስ፣ መስራት ይጀምራል። አውቶሪቲ ደግሞ ወንጀ ለአዳም ሰጠ ብለን አዲሲቱን ቤተክርስቲያን ከመምጣቷ በፊት ለሐዋርያቱ ኦፊሻል አውቶሪቲ ሰጠ። ለአዳም ስልጣን የሰጠው ያው አካል መጥቶ ለሐዋርያቱ ምን ሰጠ? ስልጣን ሰጠ። አውቶሪቲ ነው የሰጣቸው። ልሳን አይናገሩም፣ ሻራባ አይሉም፣ አይወድቁም፣ አይነሱም፣ ግን ስልጣን አላቸው። አጋንንት ውጣ ሲሉ ይወጣል፣ በሽተኛ ተፈወስ ሲሉ ይፈወሳል፣ የሞተ ተነሳ ሲሉ ይነሳል። ለምን የሰጣቸው ስልጣን? ድውያንን እንዲፈውሱ፣ አጋንንትን እንዲያስወጡ፣ የሞተን እንዲያስነሱ ምን ሰጣቸው ነው የሚለው? ስልጣን ሰጣቸው። 3 ዓመት ተኩል ከሱ ጋር ሲያገለግሉ በጸጋ ስጦታ አይደለም ያገለግሉት። 3 ዓመት ተኩል ሲያገለግሉ በቅባት አይደለም ያገለግሉት። 3 ዓመት ሲያገለግሉ በእግዚአብሔር መንግስት ስልጣን ነው ያገለግሉት። ለዚህ ነው መንፈሳዊውን ዓለም በስጦታ የሚያገለግሉ አሉ። እግዚአብሔር ይመስገን ስለነሱ። የመንፈሳዊ ዓለምን በቅባት የሚያገለግሉ አሉ። እኔ በቅባት ማምን ሰው ነኝ። በጣም መልካም ነው። ቸርች ግን ወደ አንድ ፖዚሽን መምጣት አለባት። ወደ አውቶሪቲ ነው መምጣት ያለባት። ምክንያቱም አውቶሪቲ ሹመት ነው፣ ስልጣን ነው። ኦሪጂናሊ የክርስቶስ ደቀ መዛሙርት ፋንክሽናል የሆኑት ወይም የሰሩበት ምስጢር ከስልጣን ጋር የተያዘ ነው። ጳውሎስም እስኪ ላሳያችሁ፣ የጳውሎስን 3 ስቴጅ ላሳያችሁ። ጳውሎስ የመጀመሪያ በወንጌል ተጠራ፣ ተነካ። የመጀመሪያ ጊዜ አይታችሁ ከሆነ በጳውሎስ ሕይወት ምንም የሚሆን ተአምራት ድንቅ ነገር የለም።
ግን በድፍረት ወንጌልን ለአይሁድ መስበክ ጀመረ። እንደውም ወንጌልን ለአይሁድ በሰበከ ጊዜ መከራ እየጨመረባቸው መጣ። ያሳዳጅ ሰው ደቀ መዛሙርት ይጠራጠሩታል፣ አይሁድ ደግሞ ያሳድዱታል። ለጥቂት ጊዜ ወደ አረብ ምድር ዘወራል። ከእንደገና ከአረብ ምድር መጣ። አሁንም በኃይል ወንጌል መስበክ ነው የጀመረው። ጳውሎስ ሁለተኛ የጳውሎስ ሲዝን ላይ ስትመጡ ወደ ሐዋርያት ሥራ ምዕራፍ 19 ላይ ስትደርሱ ጳውሎስ ፓወርፉል በሆነ አኖይንቲንግ መስራት ጀመረ። ለዛ ነው ቤተ ክርስቲያን የጳውሎስን ጨርቅ የነካ የትኛውንም ዕቃ አምጥታ በአጋንንት ላይ በበሽተኛ ላይ ታስቀምጣለች፣ ይፈወሳሉ። አጋንንቶች ምን ይላሉ ነው የሚለው? ይወጣሉ። የመጨረሻው የጳውሎስን ማኒፌስቴሽን ካያችሁት የመጨረሻው የጳውሎስ አገልግሎት ወደ ስልጣን ነው የመጣው። ስለዚህ ሐዋርያቱ በምን ፋንክሽን አረጉ? በዚህ ምድር የእግዚአብሔርን መንግሥት በምን አንቀሳቀሱት? በጨለማው ላይ፣ በተፈጥሮው ላይ፣ በሰውም ላይ፣ በደዌም ላይ፣ በርግማንም ላይ በምን ጉልበት ሰለጠኑ ከተባለ የሐዋርያቱ እንቅስቃሴ ከስልጣን ጋር የተያያዘ ነው። እነሱ ቢሞቃቸውም ባይሞቃቸውም ቢሰማቸውም ባይሰማቸውም መገለጥ ቢመጣም ባይመጣም ፈንክሽን ያደርጋሉ። በምን? በስልጣን። እንዳትረሱ፣ በስልጣን። ለምሳሌ ኤልያስ ወደ አንዲት ማን ሴት ቤት ራሷ ጎትታ አስገባችው። ያንን ቅባት እቤቱ አስገባችው። የእግዚአብሔር ሰው በከተማው ሲተላለፍ በቤት የሰገነት ላይ ይረፍ ብላ ቤት ምን አለችለት ነው የሚለው? አሰራችለት። ሰው አይደለም ያስገባችው፣ የሆነ ቅባት ወደ ቤቷ እንዲገባ ፈቀደች። ለዚህ ነው ነቢዩን በነቢይ ስም የተቀበለ የነቢዩን ዋጋ ምን ይላል? ያገኛል የተባለ። ስለዚህ ያ ቅባት እቤቷ እንዲገባ አደረገች። ሰገነት ሰራች። ነቢዩ በዛ እንዲያርፍ አደረገች። ስለዚህ የመጀመሪያ ቀን ገብቶ ሲያርፍ አንድ ነገር ተከሰተ። ለዚች ሴት ምን ላድርግላት? እሷ ማረግ የምችለውን አደረገች። እሱ ደግሞ እሷ ማረግ የማትችለውን ማረግ የሚችል ስልጣን አለው እሱ ጋር ማረግ እሷ የማትችለው ስልጣን፣ በእሷ ህይወቷን፣ ነገሯን፣ ቤቷን መቀየር የማትችለውን መቀየር የሚችል ስልጣን እሱ ጋር አለ። እሷ ይህን አደረገች አለ። እኔ ምን ላደርግላት? ጊያዝን ጠራና ምን ላደርግላት? እስኪችን ሴት ጥራት አለ። ፊት ለፊት አቆመና ኤልያስ እንደዚህ አላት፣ ጉዳይሽን ወደ ነገሥታት ልውሰድልሽ? የምትፈልጊው ጉዳይ አለ? መሬት ላሰጥሽ ማለቱ፣ ክርክር አለብሽ? የሚዋጋሽ ባለጋር አለ ላሳስርልሽ? ያለ ያለው እሱ ነው። ምን ላደርግልሽ? ለምን? የነገሥታት መሪ ነው ኤልያስ። ምን ላደርግልሽ ብሎ ጠየቃት። ስትመልስ እንደዚህ ያለችው፣ እኔ በቤተሰቦቼ መሃል ተከብቤ የምኖር የተከበርኩ ሴት ነኝ። ምን ማለቷ ነው? የነገሥታት እርዳታ አልፈልግም። የተነጠቅኩት የለም፣ የተወሰደብኝ የለም። ነገሥታት አያስፈልጉኝም። ግን ሽኒዳ ነው እንዴ ቅባት ግን ያስፈልጋታል። ከዛ ጊያዝን እንዲህ አለው። ቀጠልና ምንድነው የዚህ ሴትዮ ጉድለት? ምንም እኮ ሪቪልድ የሆነ ፕሮፌቲካል ነገር የለም። እግዚአብሔር ልጅ የላትም ቢለው ይሰጣታል። መገለብ ይመጣ፣ ድምፅ አልመጣም፣ ህልም አልመጣም፣ ራእይ አልመጣም። ነብዩ ጋር ግን ነገር መቀየር የሚችል ምን አለ? ስልጣን አለ። እግዚአብሔር ያለው ነገር የለም። ምንም መንፈሳዊ መገለጥ፣ መንፈሳዊ መረዳት፣ መንፈሳዊ ድምፅ አልመጣም። ግን ስልጣን አለ። ልቡ ተነክቷል። ባደረገችው ነገር ልቡ ተነክቷል። በሱ ስልጣን የሆነ ነገር ሊያደርግ ፈልጓል። ጊያዝ መጣና እንደዚህ ያለ፣ ጌታዬ ሆይ ይቺ ሴት በወገኖቿ መካከል ተከባለች እንዳለችው ግን ምን የላትም? ልጅ የላትም። ኤልሳ ነይ ወደ እኔ ብሎ ጠራት። ደገመና የዛሬ ዓመት ትወልጃለሽ። ቪዥን የለም እንዳትረሳ፣ ህልም የለም፣ መንፈሳዊ የሆነ ፕሮፌቲካል የመጣ ነገር የለም።
እሱ እየተገለጠ ያለው በትንቢታዊ ጋይዳንስ መነዳት ሳይሆን በስልጣን ነው እየተገለጠ ያለው። የዛሬ ዓመት ወንድ ልጅ ትወልጃለሽ አለ። እንዲህ አለችው፣ የእግዚአብሔር ሰው ሆይ እንዳትዋሸኝ አለችው። ከዛ መጽሐፍ ሲናገር በዓመቱ ጸነሰች፣ ወለደች። ነቢዩ ሲያልፍ ሲያገድም ነው እሷ ጋር የሚያርፈው። ከጊዜ በኋላ ደግሞ የነቢያቱን ጉባኤ በተራራ ላይ እያስተማረ እየገሰገሰች ልጇ ሙቶባት ደግሞ እየገሰገሰች መጣ። በኤልያስ መኝታ ላይ አስተኝታ እየገሰገሰች እየሮጠች መጣች። ኤልሳዕንም ከተራራው ላይ ሆኖ አያትና እንደዚህ አለ፣ የዚችን ሴት ጉዳይ እግዚአብሔር ከኔ ምን ብሎታል? ሰውሮታል። ተሰውሯል ማለት ግን ስልጣን አይሰራም ማለት አይደለም። ሰውሮታል። ጊያዝን አሁንም በትር ይዘው ውረድ፣ ይቺ ሴት አንድ ነገር ሆናለች፣ ግን ጌታ ምን ብሎኛል? ሰውሮታል። ከመጀመሪያው ጀምሮ የሷን ጉዳይ ጊያዝ አገኛትና አንቺ ሴት ምን ሆነሻል ደግሞ አሁን ወደ ነብዩ የምትመጪው አላት። ጌታ ሆይ የኔ ነገር ከሱ ጋር ነው አሳልፈኝ ብላ ጊያዝን ዞር አድርጋ ስታየው ልጇ ሙቶ ስጦታ ነው ይዛለት የመጣችው። ስጦታዋን ቁጭ አረገችና በፊቱ እንዲህ ብዬ ነበር፣ እንዳትዋሸኝ ብዬ ነበር። ልጄ ከአባቱ ጋር ግብርና ዋለ፣ ራሴን አመመኝ አለ፣ ሞተ አለችው። እግዚአብሔር ከሱ ሰውሮታል፣ ግን ወረደ። ስልጣን ይሰራል። ሰዎች ለመፈወስ አሁን ቤተክርስቲያን ውስጥ ለመፈወስ እንዲጭነው የት ቦታ ነው ህመሟ ብሎ የሚፈልግ ሰው አለ። በመገለጥ ለመፈወስ ቤተክርስቲያን ውስጥ ያሉ የፈውስ አገልግሎቶች ወንጀ ጉባኤውም የእግዚአብሔር መንግስት በመካከላችን በስልጣን ማኒፌስት እንደሚያደርግ ስለማያውቅ ጉባኤውም ልዩ መገለጥ ነው የሚጠብቀው። ነጭ ፓንት ያረግሽ ደምሽ አልቆም ያለ ሲባል በቃ ጌታ ተናገረኝ ነው የሚሉት። አገልጋዩም ልዩ መገለጥ ፍለጋ ቢሮ ገብቶ ያምጣል። ጌታ ሆይ ዛሬ ፓንት አሳይ፣ በቃ የጫማ ቁጥር እንኳን አሳይ። ጭንቀት ነው ማገልገል። አገልግሎት ወገኖች መጀመሪያ በስልጣን የእግዚአብሔር መንግስት እንደሚገለጥ ካመናችሁ፣ ልዩ መገለጥ ከመጣ እግዚአብሔር ይመስገን በመገለጡ ሂዱ። ልዩ መገለጥም ባይመጣ እንደተሰጣችሁ ስልጣን ደዌ ላይ፣ እርግማን ላይ፣ በሽታ ላይ፣ ሞት ላይ አክት ብታደርጉ ስልጣናችሁ ይሰራል። አጋንንት ለማስወጣት ልዩ መገለጥን ያልጠበቀ፣ በሽተኛ ለመፈወስ ልዩ መገለጥ አይጠበቅም። የሞተ ለማስነሳት ልዩ መገለጥ ማለት የሆነ ነገር እስኪመጣ የሆነ ነገር እስክትነቃቁ አትጠብቁ። በስልጣን አክት ማድረግ ልመዱ። ምክንያቱም መንፈስ ዓለም ላይ የሚሰራው ስልጣን ነው። የእግዚአብሔር መንግስት በመካከላችሁ የምትገለጠው በስልጣን ነው። የኢትዮጵያ ቤተክርስቲያን ወደ ሜጋ ቸርች ስትራክቸር የማታድግበት ዋነኛው ምክንያት ልንገራችሁ። 1000 ሰው ሰብስበን 6 ሰው ነው አገልግለን የሚመለሰው አይደለ? 2 አጋንንት ይጮሃል፣ ለአጋንንቱ ማይክ ይያዛል፣ የት ነው ያገኛት ይባላል። ሌላው ዝም ብሎ ቁጭ ብሎ ነው የሚውለው። ታዛቢ ሆነ ነው እኮ የምትሄደው። ከዛ ደግሞ እንደምንም ነብዩ ደግሞ 3 ሰው ትንቢት ያመጣል። በስልጣን ፋንክሽን ስታደርግ ሲምፕል ነው። ካንሰር ይሁን HIV ይሁን የትኛውን በሽታ ይሁን መሰዊያው ላይ ቁመ እኔ በጨለማው ላይ ምን አለኝ? ስልጣን አለ። ስለዚህ ስልጣኔን ኦፐሬት አደርገዋለሁ። የትኛውንም በሽታ በኢየሱስ ስም ትረግመዋል። ጉባኤው ልዩ መገለጥ የማይጠብቅ የእግዚአብሔር መንግስት በስልጣን ከሆነ የሚሰራው ከእግዚአብሔር መሰዊያ መጠበቅ ያለብህ በአንተ ጉዳይ ላይ የመጨረሻውን የፍርድ ቃል፣ በአንተ ጉዳይ ላይ የመጨረሻውን የስልጣን ቃል፣ በአንተ ጉዳይ ላይ መጠበቅ ያለብህ ከመሰዊያው የስልጣኑን አዋጅ ነው። ሰላም ሆኗል ካለ በቃ ሰላም ሆኗል። ተረብሸህ አይቼ ነበረ፣ ሰሞኑን እንቅልፍ አጥተሃል፣ ስትጨነቅ ነበር። በቃ በስልጣን ጋር ኮሚኒኬት ብታደርጉ ኢዝሊ አገልግሎቱ ይቀላል፣ ኢዝሊ ህዝብ ይበዛል፣ ኢዝሊ ደግሞ ወገኖቼ በቀላሉ ደግሞ ለብዙዎቻችሁ መልካም ይሆናል። አንድ ሰው የታመመ ሲፈወስ ባይ
ለሁላችሁ ፈቃዱ ፈውስ ነው። ሜጋ ቸርቾች ያላቸው ትላልቅ ሜጋ ቸርቾች ጋር ስትሄዱ በልዩ መገለጥ የሆነ ሰው ሲጠሩ አታያቸውም። ይቆማሉ፣ አጋንንት ባንዴ ይረግማሉ፣ ይረግፋል፣ በሽታ ይረግማሉ፣ ይፈወሳል። ከዛ ብሬክ ስሩ ያውጃሉ፣ ህዝቡ አሚን ይላል። ሲወጣ ብሬክ ይሆናል። ዋይ ቢባል የሚሰራው ተቹም አይደለም፣ የሚሰራው ልዩ መገለጡ ብቻ አይደለም፣ የሚሰራው በመካከላችን ምንድነው? ስልጣን ነው። እስኪ አጠገባችሁ ስልጣን በሉት። አውቶሪቲ ነው። አውቶሪቲ ነው። ያንን ወገኖች መለማመድ አለባት። ያ መቶ አለቃ ሮማዊ ወደ ጌታ መጥቶ ምን አለ? ስልጣን አንተ ጋር አለ አይደል ያለው። ቀጠለና ምን አለ? ይሄን ዓለም የሚያንቀሳቅሰው ስልጣን ነው። መገለጡ እኮ ይሄ ነው። አንተ ና ካልክ ይመጣል፣ ሂድ ካልክ ምን ይላል? ይሄዳል አይደል ያለው። እኔ መቶ አለቃ ነኝ አለ። ከበታች 50 አለቃ 10 አለቃ አለና ቀጥሎ ምን አለ? ና የምለው ይመጣል፣ ሂድ የምለው ይሄዳል። ከኔ በላይም የሆኑ ሻለቆች አሉ። ና ሲሉኝ እመጣለሁ፣ ሂድ ሲሉኝ እሄዳለሁ። ከዛ ቆመና ምን አለው ጌታ? አንተም እዚሁ ስፍራ ቁመ ከጣሪያዬ በታች ልትገባ አይገባህም፣ ቃል ብቻ ምን በል ተናገር። ይኸውላችሁ ይሄ ዓለም የሚንቀሳቀሰው በስልጣን ነው። መንፈሳዊ ዓለሙ የሚንቀሳቀሰው በስልጣን ነው። የጨለማ ዓለሙ የሚንቀሳቀሰው በድምፅ በአዋጅ በጩኸት ብዛት አይደለም፣ በስልጣን ነው። እሬ ስትል ነው በልሳን ራኑሻ ምናምን ስትል የሚሰራ ይመስል ጩኸት አይደለም የሚሰራው አውቶሪቲ ነው። የሰማችሁ ነው። ስልጣን ነው የሚሰራው። የመንፈስ ዓለሙ ማን ነው የተናገረው? ማን ነው ያወጀው? ማን ነው ያለው? ስልጣን እንጂ መንፈስ ዓለም ላይ የሚጠየቀው በጣም ስለ ጮክ መንፈስ ዓለም አይሰማም። በጣም ዝግ ስላልክም ደግሞ አይ በጣም አልደረሰም፣ ኔትወርኩ ተጨናነቀ አይደል። ፋንክሽን የሚያደርገው ስፒሪት ወርልድ ውስጥ ምንድነው? አውቶሪቲ ነው። አውቶሪቲ ነው። አሁን የበሽታ ማታ አውርቶ ሰው ኩላሊቴን ምኔን አመመኝ ብሎ አውርቶ አልቅሶ መጨረሻ የስልጣን ቃል አጋንንቱ ያሉን ሰምታችሁታል። ኢየሱስን አውቃለሁ፣ ጳውሎስን አውቃለሁ፣ እናንተም አውቃለሁ ማለት አውቶሪቲ በጨለማውም ዓለም በእግዚአብሔርም ዓለም መሾም ነው፣ መታወቅ። አላቅህም ሰይጣን ሊላ አይችልም። አውቶሪቲ ካለ አውቃለሁ እናንተ ከወዴት ናችሁ አለ። በላያቸው ላይ ምን አለ ነው የሚለው? ተነሳባቸው። ስለዚህ መንፈሳዊ ዓለሙን ቁሳዊ ዓለሙን ምን ያንቀሳቅሰዋል ከተባላችሁ ስልጣን ነው የሚያንቀሳቅሰው። የመቶ አለቃው መገለጥ ይሄ ነው። ስልጣን ነው የሚያመጣው። ስልጣን ነው ምን የሚለው የሚያስኬደው። ስልጣን ነው ሁሉን ነገር ምን የሚለው የሚያንቀሳቅሰው። በዚህ ዓለም አንድ አውቶሪቲ ያለው ሰው እንዲህ አግኝቶ እኮ you are blessed ተባርካል ካል ረስተ ከዚህ ስትወጣ ረስተ ደውለ የእግዚአብሔር ሰው ከእንደገና እስኪ ጸልይ ሊለት አይባልም እኮ። አንድ ጊዜ ብለስድ አለ አይደለ? you are blessed። ያ ሮማዊ ሰው አይታችሁታል። ጌታ ሂድ በቃ ብላቴናው ተፈውሷል እንዲህ ነው ያለው። ሰዓቱን ይዞ ሄደ። እቤት ሲደርስ ልጁ እየተጫወተ ነው። ቆይ አይፈውሱ ያ የጌታ መሆኑን ለማወቅ በስንት ሰዓት ተፈወሳል? በዚህ ሰዓት ሲሉት በዛች ሰዓት በተነገረበት ሰዓት ተፈወሰ። ወንጭ የስልጣን ቃሎችን መቀበል ልመዱ። የእናንተን ሕይወት የሚቀይር ሚስጥር በመንፈስ በስልጣን የሚታወጅ አዋጅ ጋር ተጣበቁ። አንዳንድ ሰው አትሞትም ተብሎ ተነግሮት ገና ውጋት ሲጀምረው ከእንደገና ሌላ ጸሎት ይፈልጋል። ከእግዚአብሔር የሰማሁት አትሞትም የሚል የእግዚአብሔር ሰው እንዲህ ብሎኛል። ለምን ከስሜት የሚነገር አይደለም። ለምን እግዚአብሔር ከተነገረው የስልጣን ቃል ጀርባ ነው። እግዚአብሔር ከሾማቸው ሰዎች ጀርባ ነው።
እግዚአብሔር ከቀባቸው ሰዎች ጀርባ ነው። ስልጣን ከሰጣቸው ሰዎች ጀርባ ነው። በቃ ምንም ቢባል የሚጸናው በባሪያዎቹ የተነገረው ቃል፣ በእውቀት ቃል ያለፍክበት ተነግሮ አልቅሰ ምን ብሎ ወደፊት የምትሆነው ካልተነገረ ምንም ያለፍከው አንተም ሰይጣንም እግዚአብሔርም ታውቁታላችሁ። ወደፊት በሚሆን ጉዳይ ላይ የስልጣን ቃል አንዴ ከወጣለ ከቻልክ እሱ ሰማችሁ፣ ከቻልክ የእግዚአብሔር ሰው እንዲህ ብሎ በላይ ላይ ተናግሯል፣ ይሰራል። በመንፈስ የእግዚአብሔር መንግስት ማኒፌስቴሽን ከአውቶሪቲ ጋር የተያያዘ ከስልጣን ጋር የተያያዘ ከስልጣን ጋር የተያያዘ የሆኑ ጉባኤዎች ስትካፈሉ፣ የሆነ ፕሮግራም ስትካፈሉ፣ የሆነ ቸርች መሰብሰቡ ሲመጣ ከመሰዊያው የስልጣን ቃል እየተለቀቀ በጤንነታችሁ ጉዳይ፣ በስራችሁ ጉዳይ፣ በህይወታችሁ ጉዳይ ዛሬ አልቅሰሽ የመጣሽ እህት ነይ ውጭ እስክትባይ አትጠብቂ። የስልጣን ቃል ሲታወጅ የመጀመሪያው የእግዚአብሔር ኪንግደም ፋንክሽን የሚሆነው በመካከላችን በአውቶሪቲ ስለሆነ፣ ስልጣን ደግሞ የሚገለጠው በቃል ስለሆነ በመካከላችሁ ስልጣን የስልጣን አዋጆች ሲመጡ በእምነት ከነገሩ ጋር ተያያዙ። እግዚአብሔር ለኔ ተናገረ ይበሉ፣ እግዚአብሔር ለኔ አወጀልኝ ይበሉ፣ እግዚአብሔር ለኔ ጉዳይ አወራ ብላችሁ አምናችሁ ልክ በልዩ መገለጥ በትንቢት የተነገራችሁን ያክል በልዩ መገለጥ እንደመጣ ቃል ተቀብላችሁ ትውጡ። እግዚአብሔር ለአየሩ ለምድሩ ላፈሩ አይደለም፣ ለእናንተ ነው የሚያውጀው። እግዚአብሔር ለእናንተ ነው የሚያውጅላችሁ። ለምን? በየደረጃው ነው የምንመጣው። ከዛ ቀጥለን ቅባት ነው የምናየዋለን። ከዛ በኋላ ስጦታ ነው የምናየው። ላስት የመጨረሻ ደረጃ ስጦታ ነው። ስጦታዎች ውስጥ ትንቢት አለ፣ ህልም አለ፣ እይታ አለ፣ ሚራክል አለ፣ ሳይን አለ፣ ሂሊንግ አለ፣ እምነት አለ። ግን ከነሱ የሚቀድም የኪንግደም አሰራር አለ። ከቅባትም የሚቀድም የኪንግደሙ አሰራር አለ። ከቅባትም በፊት ያለው ስልጣን። ፋንክሽን ማድረግ ያለባችሁ እናንተ በምንድን ነው? በስልጣን። ቸርች ፋንክሽን መጀመሪያ ማድረግ ያለባት በስልጣን። የእግዚአብሔር ሰዎች መስራት ማገልገል ያለባቸው በስልጣን። የእግዚአብሔር ጉባኤ መልመድ ያለበት በስልጣን መገለጥ ነው። የዚህ ዓለም እንቅስቃሴ ከስልጣን ጋር የተያያዘ። ንፋሱን እንዲህ ብትወጥር እጅን አይደለም የሚሄደው። ንፋስ ዙረህ ሂድ ካልከው ይሄዳል። ደመና በስልጣን ቃል ነው የሚሰራው። አፈር በስልጣን ቃል ነው የሚሰሩት። ምድር በስልጣን ቃል ነው የሚሰራው። ፀሐይ በስልጣን ቃል ነው የሚሰራው። ገንዘብ በስልጣን ቃል ነው የሚሰራው። የዓለም ፋንክሽናል ወይም የሚንቀሳቀሰው የሚሰራው በስልጣን። የሰማችሁኝ ነው? ስልጣን ይፈልጋል። ስልጣን የት አለ? ቤት ውስጥ አለ ስልጣን። ቸርች ስልጣን አለ። መንግስት ጋር ምን ስልጣን አለ? መንግስትን በስልጣን ይተሾሙ። ቸርች ስልጣን አለ። ቤታችሁ ውስጥ ስልጣን አለ። ያንን ስልጣን ምን በሉት? አንቀሳቅሱት። ልጆቻችሁ ላይ ስልጣን አላችሁ። መባረክ ትችላላችሁ። ማስለቀቅ ትችላላችሁ። ወላጆች እጅ ላይ ያለ አውቶሪቲ አለ። ብታደድበው ደግሞ ይደድባል፣ ብትረግመው ያገኘዋል አይደል? ክፉ ስትናገርበት ይሰራል። ቤት ውስጥ ያለውን አውቶሪቲ ፋንክሽናል አድርጉት። ቤት ውስጥ ራስ አለ፣ አባት አለ፣ አባወራ አለ፣ እናት አለች። ቤት ውስጥ ምን አለ ማለት ነው? ኦፊሻል የኪንግደም አውቶሪቲ አለ። ልጆቻችሁ ላይ ተናገሩ በጎ ቃል፣ የብርሃን ቃል፣ የከፍታ ቃል፣ የገዥነት ቃል፣ የበረከት ቃል። የወላጆቻችሁ ቃል የሚሰራው ወላጆች በልጆች ላይ ምን ስላላቸው? ስልጣን ስላለ ነው። ምንም ስላላቸው አይደለም። ከነሱ ስለተወለድክ ብቻ አይደለም፣ አውቶሪቲ ያላቸው። የቸርች መሪዎቻችሁ ቃል የሚሰራው አብሯቸው ምን ስላለ ነው?
ስልጣን ስላለ ስልጣን ባለበት ሁሉ ተገዙ። ጥበብ እሱ ነው። ሰው ቤት ስልጣን አለ፣ ተገዙ። ቸርች አውቶሪቲ አለ፣ መጽሐፍ ተገዙ። መንግስት ጋር አውቶሪቲ አለ፣ ምን በሉ ተገዙ። ጥበብ ነው፣ ጥበብ ነው። አውቶሪቲ ባለበት ምንድነው የቅዱሳን ባህሪ ከተባለ ሰሚሽን። ግን የእግዚአብሔር መንግስት በመካከላችን በምን ወርክ ያደርጋል? በስልጣን። እስኪ እንደዚህ ላሳያችሁና እናንተ እንደዚህ ብታምኑ ጥሩ ነው። እንጎቻውን አምጪ አላት ኤልያስ አይደለም? የመጀመሪያውን እንጎቻ አንድ ነው ያለኝ ስትለው አምጪ። ውሃ አምጪ አላት። ውሃ ይዛ ልታመጣ ስትሄድ እንጎቻውን ይዘሽ ነው ይመስላል። ከዛ በላ መጀመሪያ። ሰልፍሽ አይመስልም? አሁን በዚህ ዘመን እኮ ቢሆን ወዳሙ ነብይ ብለው ነበር የሚለጥፉት። ከአንድ እናት የሚቀማ ከምንም ከሌላቸው የሚቀማ ነው የሚባል። ጠጣ፣ በላ። ከዛ እንዲህ አላት፣ የረሃቡ ዘመን እስኪያልቅ አይደለ ያለ። ዘይቱም ዱቄቱም ምን አይልም አያልቅም። ዋን ወርድ አያልቅም። መጽሐፍ ሲናገር የረሃቡ ዘመን እስኪያልቅ እኮ ነው የሚለው። እስኪያልቅ ዱቄት ከማድጋ ዘይትም ከማሰሮ ምን አላለም ነው የሚለው፣ አላለቀም ነበር ይላል። ወገኖች የዋን ዴይ ሚራክል እኮ አይደለም። አንድ ቀን ስትሄድ ክሬቲቭ ሚራክል አይደለም። ሁሌ በቃ የስልጣን ቃል ነው፣ ሁሌም አለ። አንዳንድ ቃል ለቤታችሁ ተቀብላችሁ ብትሄዱ ሁሌም በቃ ያዘው ጽፈ። የመንፈስ ዓለም ስልጣን አይደል ያወጀልን? መንፈስ ዓለሙ ከዛ ቃል ጀርባ ሙቭ ያደርጋል፣ ይሰራል። ኃያል ይወለዳል በዚህ ቤት ከተባለ የእግዚአብሔር ሰው መጥቶ ብሏል፣ ኃያል ይወለዳል። ጠብቅ፣ ዓመታት ይፍጁ፣ እግዚአብሔር የተነገረውን ቃል ሕይወት ይሰራበታል። ለምን? ያበሻ እምነት ምን ላይ ስላለ? የትንቢት መገለጥ ላይ ነው ብዙ እምነታችን። የስልጣን ቃል ላይ፣ ከትንቢቱ ቃል፣ ከጸጋ አሰራር መገለጥ የስልጣን ቃል እንደሚሰራ ከፍ አድርግ እስኪ። ላንተ መልካም ይሆንልሃል። እመነኝ። እየተገደዱ መጥተው ሰዎች ገንዘብ ይሰጡሃል። ፈልገው አይደለም፣ እየተገደዱ የሆነ ነገር አዘዘን እያሉ ገንዘብ ይዘውልህ ይመጣል። እመነኝ። ታዘው አምጥተው ይሰጡሃል። ታዘው አምጥተው ሀብታቸውን ይሰጡሃል። አቅማቸውን ይሰጡሃል። ኃይላቸውን ይሰጡሃል። በራቸውን ይከፍቱልሃል። መጽሐፍ ከበላተኛው አፍ ውስጥ ነው የሚለው። ከበላተኛው አፍ ውስጥ የሚበላውን ማር ምን አለ ነው የሚለው? አወጣ። በናዝሬቱ ጌታ በኢየሱስ ከብዙ ሰው ከሚነጥቁ ከሚወጡ ከብዙ ሰው ከሚበሉ አፍ እግዚአብሔር ለእናንተ በረከት ሰደደ። ከየስፍራው በረከት ተሰደደ። ከበላተኛው አፍ ውስጥ ማር ወጣላችሁ፣ ምግብ ወጣላችሁ። አቅርቦት ለእናንተ ተለቀቀ፣ ተለቀቀ በኢየሱስ። ከአንበሳው አፍ ምን አወጣ ነው የሚለው? የሚበላ ማር። ከበላተኛው አፍ ውስጥ እንጀራ ወጣ። እግዚአብሔር ለላከው ሰው እንዲህ ነው የሚሆን። ከፍ አድርጋውንም ቀኝን በናዝሬቱ ጌታ በኢየሱስ በፊታችሁ ባሉ ወራቶች ላይ ከበላተኛ አፍ ለእናንተ ምግብ የሆነ ነገር ይወጣል። ተገተው ይሰጧችኋል። ተገተው ይሰጧችኋል። ተገተው ይሰጧችኋል። ተገተው ይሰጧችኋል። ተገተው ያካፍሏችኋል። ተገተው ያቀርቡላችኋል። ተገተው ያስረክቧችኋል። ተገተው ይሰጧችኋል። ከማናፍ? ከበላተኛው አፍ መብል። ከበላተኛው አፍ መብል። መጽሐፍ እንዲህ ይላል፣ ቤል የዋጠውን ምን ይላል ነው የሚለው? ቤል አይተፋም እኮ ራሱ ፍጥሩ። ቤል ዋጠ ማለት ዋጠ ነው። ግን በላተኛው መልሶ ምን ይላል? የበላውን ምን ይላል? ይተፋዋል።
በናዝሬቱ ጌታ በኢየሱስ ስም ተሰጣችሁ። አሁን በመንፈስ ዓለም ተተፋ። አውሬው ጠፋ። የእናንተን የሥራ መስመር ጠፋ። የእናንተን ሱቅ ጠፋ። የእናንተን ቢዝነስ ጠፋ። የእናንተን እንጀራ ጠፋ። የእናንተን ቁልፍ ጠፋ። የዋጠውን ምን ይላል ነው የሚለው? ከማይጠበቅ ሰው፣ ከማገምቱት ሰው፣ ይህን ያደርጋሉ ብላችሁ ከማጠብቁት ሰፈር እግዚአብሔር እጅ ጠምዝዞ ነገሩን ያስቀይራል። ነገሩንም ያስለቅቃል። ነገሩንም ያፈሰዋል። ጌታ መጽሐፍ ጠላት እጅ መንሻ ይዞ ምን ይላል ነው የሚለው? ይመጣል ነው። ጠላት እኮ ነው። ጠላት ሰይፍ ነው የሚጠበቀው። ከጠላት ቀስት ነው የሚጠበቀው። ጠላት እጅ መንሻ ይዞ፣ ጠላት በክፉ ቀን እጅ መንሻ ይዞ ወደ አንተ ምን ይላል ነው የሚለው? ይመጣል። አሁንም ከፍ አድርግ። እኔ የላችሁ በወዳጆቻችሁ ውስጥ ያለን በረከት አይደለም፣ በሚጠሏችሁ፣ በሚገፏችሁ፣ በማይወዷችሁ፣ በማይቀበሏችሁ፣ በሚታገሏችሁ፣ በሚገዳደሏችሁ ስር ያለን በረከት በናዝሬቱ ጌታ በኢየሱስ ስም አስለቀቁ። በኢየሱስ ስም አስለቀቁ። በኢየሱስ ስም አስለቀቁ። አሁን ይሄን ስሙኝ። መጽሐፍ ምን ይላል? ከአለት ውሃ ምን አለ? አፈለቀ። ውሃና አለት የማይሄዱ ነገሮች ናቸው። አለት ውስጥ ውሃ አይኖርም። ወንጀ ውሃ አሸዋ ውስጥ ይኖራል። ውሃ አፈር ውስጥ ይኖራል። ውሃ ብዙ ቅጠል ውስጥ ታገኛላችሁ። አለት ውስጥ ውሃ የለም። መጽሐፍ የእግዚአብሔር ተአምር ከአሸዋ ቢያፈልቅ ከአፈሩ ቢያፈልቅ ፖሲቢሊቲ አለው። እግዚአብሔር ከአለት ማለት ከድንጋይ ውስጥ ውሃ ሊኖር አይችልም። ዛሬ የምነግራችሁ እንዲሁ ነው። ለእናንተ ከማትጠብቁት ቦታና ስፍራ እግዚአብሔር ምንጭን አፈለቀሳ፣ ወንዝ አፈለቀሳ፣ አቅርቦት አፈለቀሳ፣ ምንጭ ፈለቀሳ። ስሙኝ፣ ከሚጠሉ ከማይቀበሏችሁ ከሚታገሉን ሰዎች እመሚ በፊታችን ባለ ወር በረከት እኛ እንቀበላለን። ከማይጠበቅ መስመር ውስጥ ያልተጠበቀ እንግዳ ነገር ወደ እናንተ ይፈሳል። ወደ እናንተ መስመር ይመጣል። ወደ እናንተ አቅጣጫ ይፈሳል። በኢየሱስ ስም እንዲህ አይነት በረከት ተቀበላችሁ። አሜን ሆነባችሁ።